ሀይሚና ቡራ ክፉ አስለምዳችሁን ቀራችሁ። ለማንኛውም የቀሩበት ምክንያት አንዴ አብሳላት መታ ነው፣ አንዴ እዩ መታ ነው፣ አንዴ ችግር ተፈጥሮ ነው፣ አንዴ ተጣልተው ነው፣ አንዴ ምናምን። ያው እንግዲህ ድራማ ሰሞኑ መጀመሩ አይቀርም ጋይስ። ድራማ እኮ ይጀምራል። እንደምን ሆናችኋል? በዚህ አይቀጥሉም። በየቀኑ ቪዲዮ መልቀቅ እኮ የለም። ሰላም ከሆኑ ሰው አዲስ ድራማ ተመካክረው ይሰራሉ። እኔ እኮ በቀደም ሀይሚ እንደዛ ካለቀሰች በኋላ እነሱን አላምንም ብያለሁ እና ዛሬ አዲስ ነገር ይኖራል ጋይስ። አዲስ ነገር አለ፣ ጠብቁ። ዝም ብላችሁ እዩ ልጇን ይዛ መታ ነው እንጂ አብሳላትማ እኮ አትመለስም። ያው ፍቅር ይዟታል፣ ፎንቃ ይዟታል፣ ጠግርሯታል። ብሩኬን አልፈተውም ብላለች። ግን እሱ ያው እንደማይቀርባት ግልጽ ነው። አብሳላትን አልፈልግም ካለ አልፈልግም ነው። ግን ትመጣለች። እዩ ልጇን ይዛ 10 ቀን ሞላት እንዴ? ከወለደች 10 ቀን ሆናት። 10 ቀን ከሆናት ትመጣለች ልጇን ይዛ እና ያው እዩ ልጇን ይዛ መታ ነው ማለት ነው። ምክንያቱም ወደ ቤታቸው ተመልሰዋለኝ። ወይ እዩ ልጇን ይዛ መታ ነው ወይ ደግሞ እነሱ ያው ረፍት እናርግ ብለው ነበር። አንዳንዴ ሰላም ሲሆኑ ማለት ነው ዩቲዩብ ላይ ካልመጡ ቲክቶክ ላይ ይመጣሉ። አንዳንዴ ደግሞ አዲስ ድራማ ለመጀመር ሲያስቡ ማለት ነው እኛ ምን እንደምንል ይሰሙና ከኛ አይዲያ ይወስዱና ማለት ነው አዲስ ድራማ ይጀምሩልናል። እና ዛሬ አዲስ ድራማ ይጀምራል ብዬ ተስፋ አደርጋለሁ። ጠብቁ እንግዲህ ምን አይነት ድራማ እንደሚጀመር እና አትመኑ፣ ሁሉን ነገር አትመኑ። ከዛ ውጭ ግን ውሸታችሁን ዝም ብላችሁ ያላያችሁትን ማለት እንደዚህ ይላሉ። ሀብ ጋር ደውዬ ነበረ እንደዚህ ብሎ አንዷ ደግሞ ትመጣና አብሳላት እነ ብሩክ ቤት ሄዳሉ። ዛሬ ስትበጠብጥ ነው አሉ የዋለችው። ሀይሚን በጣም ታናዳለች። ድጋሜ ሊያማት ነው መሰል ምናምን። ከዛ ደግሞ አንዷ ትመጣና ደግሞ ብሩኬ አሁንም ደግሞ ሌላ ሴት ጋር ሄዷል። ከአብሳላትና ከእዩ ሌላ ሴት አምጥቷል። ከዛ ደግሞ አቤት መላምንታችሁና ግምታችሁማ በጣም ከባድ ነው። ለማንኛውም ከነዚህ ሁሉ ብሩኬ አንዷን መርጦ ያው ምርጥ አይዲያ ይዞልን ይመጣል ማለት ነው። እና እንግዲህ ያው አዲስ ተከታታይ ድራማ ጠብቁ ማለት ነው። እዩ ትመጣለች። ከዛ ምን ትላለች? ልጅን አሳድግ ልጅን ትላለች። እሱ ደግሞ ልጅን አይደለም ብሎ ይሸመጥጣል። ከዛ ልጅቷ እኮ አንተን የምትመስለው ለምን ትክዳለ ምናምን ትላለች። ከዛ ዲኤንኤ ይደረግ ይባላል። ይኸውላችሁ አይቀርም። ይሄ እኮ ጊዜ ፍታ ብለው የተውት ነገር ነው። ሀይሚና ብሩክ እስከዛሬ ሁለቱም እርግጠኛ አልሆኑም። ያው ይዋደዳሉ፣ ይፈላለጋሉ። ግን የሆነ ውስጣቸው የሻከረ ነገር አለ። እዩ ደግሞ አትፈታቸውም እንዴ? ወልዳ ራሱ እኮ አልፈታቻቸውም። ወልዳ ራሱ 2 ቪዲዮ ሰራች እና ምን ታረጋለች? መጀመሪያ ልጅ እናሳድግ ብላ ትመጣለች። ሁለተኛ ነገር ደግሞ ዲኤንኤ ይደረግ ተብሎ ወደ ሆስፒታል ይከዳል። ከዛ ደግሞ ውጤቱ መጣ ይባላል። ከዛ ወይ ውጤቱ ተቀየረ ወይ ውጤቱ ትክክል ነው ወይ አይደለም፣ ሌላ ግጭት ይፈጥራል። ከዛ ደግሞ ብሩኬ ልጁን አሳድግ ይባላል። ሀይሚ ደግሞ ለምን ትላለች? ይሄን አይደለም ብላይ ነበር ለምን ካልከኝ ትላለች። የሱ ካልሆነ ደግሞ እዩ ጋር ሌላ ጸብ ይፈጠራል። ወይ ደግሞ እዩ ዲኤንኤ ተቀይሮብኝ ነው። ታያላችሁ። ይሄ ድራማ ማለት ነው ከትንሳኤ አልፎ እስከ አዲስ አመት ይሄዳል። ካስረዘሙት ማለት ነው በጣም ብዙ አይዲያ ማውጣት ይችላሉ ከዚህ ሀሳብ። ምክንያቱም አንዴ እዩ መቼም አንዴ ራስሽን አዋርድሻል። ከዚህ በኋላ እንደውም ረዘም ያለ ድራማ ብትሰራ ጥሩ ነው። ከዚህ በኋላ ማለት ነው ከሚሰዳደቡ ሌላ ሴት ሌላ ወንድ ከሚያመጡ ከእዩ ጋር ልጇ ክርስትና መቼም ክርስቲያና ብዬ አስባለሁ። ሙስሊም አልመስለኝም። የሩታና ያብረሽ ልጅ እኮ ክርስትና ሳይነሳ ቀረ ነው፣ ሳያሳዩን ቀርተው ነው ጋይስ። ነው እምነታቸው ሌላ ነው አይዶ ነው ብቻ። እና ሴትና ሴት ደግሞ ክርስቲያን ከሆነች ከ3 ወር ድረስ ጊዜ አላት። እስከዛ ድረስ ምርጥ ድራማ ብትሰሩ ጥሩ ነው። በእዩ ጉዳይ ማለት ነው። አይዲያ እንስጣችሁ የምር እናንተ ከምትጨነቁ። አሁን የዛሬው አይዲያ አብሳላት ጋር ከሚሆን አብሳላት ስትመጣ በጣም ኦዲየንስ በጣም እንትን እያለ ነው። ለምን በቃ ሀይሚን እየሰደበቻ ነው እየገለፈጠቻ። በቃ ብቻ በጣም ይደብራል ይሄ ነገር። የልጁ ጉዳይ ይሻላል ከአብሳላት ማለት ነው። ከዛ ደግሞ ብሩኬን እያስወቀሰው ነው። ለአብሳላት ቦታ ሰጥቶ የሚለማመጣት ከሆነ ለምን መጣሽ ሂጂ እያለ ልክ ካሁን በፊቱ እሱ ተወቃሽ እያደረገው ነው። በእዩ ብትሰሩ ጥሩ ነው ድራማ ማለት ነው። እዩ መጣች አዲስ አበባ መጣች ብላችሁ አንድ ቪዲዮ ትሰራላችሁ። ከዛ ከሀይሜ ጋር ተገናኙ ብላችሁ አንድ ቪዲዮ፣ ከዛ ደግሞ ብሩክ መጥቶ ልጁን ሲያያት ምን አለ ብላችሁ ደግሞ አንድ ቪዲዮ፣ 3 በሉ። ከዛ ልጅህ ያንተ ነው ብላ ደግሞ እመን ብላ አንድ ቪዲዮ ትሰራለች። ከዛ አላምንም ብሎ ደግሞ እሱ አንድ ቪዲዮ ይሰራል። ከዛ ወደ ሆስፒታል እንሂድ ወደ ዲኤንኤ እንሂድ ተብሎ ደግሞ አንድ ቪዲዮ። ከዛ ሆስፒታል ስትሄዱ ደግሞ አንድ ቪዲዮ። ሆስፒታል ከሄዳችሁ በኋላ ውጤት ከሰጣችሁ በኋላ ደግሞ አንድ ቪዲዮ ትሰራላችሁ። ከዛ ውጤቱ ሲመጣ ደግሞ አንድ ቪዲዮ በሉ። ከዛ ውጤቱ መጥቶ ደግሞ ተቀየረ ወይ ይባላል ወይ የብሩክ ነው ወይ አይደለም የሚለውን ደግሞ አንድ ቀን። ከዛ ደግሞ የሱ ነው ወይ አይደለም ከተባለ በኋላ ደግሞ ወይ ተቀይሯል ወይ ተጭበርብሯል። የሱ ከሆነ ደግሞ ከሀይሚ ጋር ሌላ ጸብ፣ ለምን ያንተ ሆነ
አይደለም ብለህ ነበር። በቃ ቢያንስ ማለት ነው 20 ወይ 30 ቪዲዮ ይወጣዋል ይሄ ድራማ ቢጀመር ማለት ነው። የምር አይዲያ ልስጣችሁ። ምን አለፋችሁ ሌላ ሰው ጋር ትሄዱን ያለውላችሁ እኔ ያለውላችሁ። ቢያንስ 30 ቪዲዮ ብትሰሩ በወር 5 ቪዲዮ ብትሰሩ አምስቱ 300 ሺህ ቪው ቢያገኝ ማለት ነው። 5 ሲባዛ በ3 ስንት ነው? 1500 ዶላር ትሰራላችሁ። ስለዚህ ይህን ድራማ ብትሰሩት ያዋጣችኋል፣ ሌላ ከምትሰሩ ማለት ነው። ሌላ ራሳችሁንም ያዋርድ አልጋ ላይ ሆኖ ቪዲዮ ተቀርጾ ሴት ይዞ አቅፎ ምን ብሎ አሁንም ሌላ ድጋሚ ሌላ ሴት ወይ ደግሞ ሀይሚ ድጋሚ ሌላ ወንድ ከምታመጭ ይሄ አይዲያ ምርጥ ነው። እኔ እህታችሁ እያለው አይዲያማ አትቸገሩም እንዴ አትቸገሩም። ከዛ ውጭ ግን ትንንሽ ዩቲዩበሮች ይህን ጨምሮ ማለት ነው ውሸት የሆነ በጣም ነጭ ውሸት። እኔ አሁን ለምሳሌ እሺ ልዋሽ እችላለሁ፣ ግን ማዋሻው ምንድነው? እኔ ቃል በቃል አልዋሽም። የምር እንደዚህ በቃሌ እንትን ሰምቻለሁ ብዬ ሳልደውል ሳላይ አላወራም። የምር ወይ ተንብሌ ላይ ልጽፍ እችላለሁ ምናምን ጽሁፍ ነገር። ከዛ ውጭ ግን እንትና ጋር ደውዬ እንትና አለኝ። እንዴት ትልልቅ ሰዎች አይደላችሁ? እንዲያራ በጣም ይደብራል። ማርያምን ያልተጻፈ የምታነቡ ምን ሆናችሁ ነው? አሁን አብሳላት ጭራሽ እነሱ ረስተውታል። እናንተ ግን አብሳላት መታ ነው ብትመጣ ምን ታመጣለች? እነሱ እኮ በቃ ከዚህ በኋላ ማንንም አንሰማም፣ ማንም ይውጣ ማንም ለማንም ቦታ አንሰጥም፣ ፍቅራችን ብቻ ይዘን ወደፊት እንቀጥላለን ብለው ተማምነው የቀጠሉ ሰዎች ናቸው። አሁን እዚህ ጋር አብሳላት መጣች አልመጣች ለእነሱ ምንም ኬር አለው ቦታ አላት ብዬ አላስብም። ስለዚህ አብሳላት ብትመጣም ባትመጣም እነሱ ፍቅራቸውን ይቀጥላሉ ማለት ነው። አብሳላት ወይስ ወዷት አላመጣትም? ራሷ ወደድኩ አለች። ደግሞ አልፈልግሽም አላት። ችግር የሚሆነው ራሱ ጊዜና ቦታ አልሰጥም ለማንም ማንንም አልሰማም ከሀይሚ ጋር ወደፊት ያለ ሰው መቼም አብሳላትን ልጁ ያገኛል ብዬ አላስብም። ሲቀጥል ደግሞ ብሩኬ ከሀይሚ ተለይቶ እንደማያዋጣው ስለሚያውቅ ነው ተመልሶ ሄደው አያዋጣውም። ስለዚህ እንግዲህ እዩ ልጇን ይዛ ነው ብትመጣ፣ ሌላ ምንም የሚያሰጋኝ ነገር የለም። እኔ ግምቴ እንደዛ ነው እንጂ አብሳላት ብትመጣም ባትመጣም ምንም ለውጥ አታመጣም። ካሁን በፊትም መታለች አጣልታቸዋለች ምናምን፣ ግን ቢጣሉም ተመልሰው ታርቀዋል። አሁንም ደግሞ ቢጣሉም ይታረቃሉ። አብሳላት መጣችም አልመጣችም በእነሱ ህይወት ላይ ብዙም ለውጥ አታመጣም። ያው እዩም ቢሆን ብትመጣ ምንም ለውጥ አታመጣም ሀይሚ። ምክንያቱም አምና መጀመሪያ ተቀብላለች። ብሩክ ያለማመን ነው እንጂ ያናደዳት ያንተ ቢሆንም ችግር የለውም ብላ የተቀበለች ሴት ናት። ስለምትወደው ደግሞ በአንድ ቀን ስህተት ከሱ መራቅ አለባት ብዬ አላስብም። ሀይሚም ብቻ ያማለያ ዋናው ነገር አብሮ መቀጠላችሁ ነው። ግን እናንተ ውሸታችሁን ያላያችሁትን ነገር እንትና ጋር ደውዬ እንትና አለኝ አይመጡም፣ ዛሬ ችግር ተፈጥሯል፣ እንትን ብሏል። ላላ ምንድነው እናንተ እንዴ ስትዋሹ ራሱ በቅጧቷሹ እንዴ ነጭ ውሸት። ኦ ማይ ጋድ ምንም ላይፈጠርም ይችላል። ምክንያቱም ሁሌ አይዲያ አይመጣም። አንዳንዴ ድራማ ካልጀመሩ ሁሌ ቪዲዮ አይሰሩም። ለምን ሁሌ አይዲያ የት ይገኛል ጋይስ? እንዴ ሁሌ አይዲያ ክሬት ማድረግ እኮ ከባድ ነው።